ደግነት ኮርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኮርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኮርፊያ በጣም ደስ ብሎናል ከመነላችሁ በላይ ሶፊ ግን በጣም አስተዋይና ምርጥ ሴት መሆኗን ያወቁት በቃ እያንዳንዱን ሰው ሰዓት ላይ ሁላችንንም ጠርታ ይሄንን ፕሮግራም እንድንሳተፍ አድርጋናለች። አንድ ጊዜ ለሶፊ ምን ይገባታል? አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቼ እንደምን ናችሁ? አልሐምዱሊላህ። ዛሬ በአይነቱ ለየት ባለ ቪዲዮ ነው የመጣሁት። በምን ይመስላችኋል? እስቲ ገምቱ። ያው እንግዲህ ሳላስበው ረመዳን ደግሞ ሄደብን 3-4 ቀን ቀረው። አላህ ወይ ጌታዬ በቃ ሁላችንም ጾመው ከሚጠቀሙት ያድርገን። ያሰብነውን ንያችን ይሙላልንና ወደ ቪዲዮ ስሄድ ዛሬ በጣም የምወዳቸው የማከብራቸው የረጅም ጓደኞች ያሉና እነሱ ናቸው ሰርፕራይዝ ያደረጉኝ። ያው እንግዲህ በጣም ብዬ አላሰብኩም ነበር፣ ምክንያቱም እነሱም በጣም ስራ ላይና ቢዚ ስለሆኑ ሰሞኑን ያው ሰርጋቸው ስለደረሰ ጉድ እያሉ ነው ማለት ነው። አብሬያቸው ቤት ደስ ይለኝ ነበረ፣ ግን አልችልም። ያው አጃቢነት ተጠርቻለሁ፣ ግን አልችልም፣ አቅሜ አይችልም። እና ከመሄዳቸው በፊት ሶፊ አሪፍ ነገር እናሳልፍ ብለውኝ እንዘይርሽ ወደ ቤትሽ ብቅ እንበል ብለው እኔም ደስ ብሎኝ አሪሁ ብያችኋለሁ። እናንተ አሪሁ ነው ችግር የለም ቤታችሁ ነው በማለት ዛሬ በቃ ሳላስበው ቀደም ስለነበረ ዘይርሽ ሶፊ ምናምን ብሎኝ ነበረ። ከሜዳችን በፊት ዘይርሽ ብሎኝ ነበረና ተርተን ቻይ ድክም ስለሚለኝ ቻይ ምግብ እያወሰድኩ ነበረ። ከዚህ ሙታዊት ምግቦች ያው እንግዲህ አብስያለሁ። ደስ ይላችኋል ብዬ አስባለሁ። ደስ የሚል ጊዜ እናሳልፋለን ብዬ አስባለሁ። ምክንያቱም በጣም ነው የምወዳቸው፣ እነሱ በጣም ነው የሚወዱኝ። ከካሜራ ጀርባ በጣም የቀልብ ጓደኛሞች ነን እና ቤተሰቦቼ እንግዲህ ሁላችሁም ደግሞ መልካም ነገር ተመኙላችሁ። ምክንያቱም በጣም ጥሩ ልጆች ናቸው። ዛሬ እንግዲህ ቤተሰቦቼ በጣም ደስ የሚል ቀን ከእህትና ከወንድሞቼ ጋር የመጨረሻ ጊዜ የምናሳልፍ ይሆናል እና ያለውን ነገር ደግሞ አብራችሁ የምታዩ ይበዛብኛል፣ ስራ ይበዛብኛል። የሰው ቤት እዚህ ቤት ብቻ አይደለም የሰው ቤት። እኛም እንሄድ ነው አልኩሽ። ጉዞ አሁን ነገር የ6 ሰዓት በማኪና ጉዞ ነው የምንሄደው ቤተሰብ ጋር ማለት ነው። እዛ በዓል እናሳልፍ እና እሱ እኮ ሁሌ ቀን አይሄዱም እኮ። እሱ ምን ችግር አለ? እዚህ ቤት እኮ ሴትዮዋ ዛሬን ትሄዳለች፣ ነገን ትሄዳለች፣ ሁሉ ነው የምትሄደው። እናቷ ቤት ሄዳለች፣ እኛ ጋር ትሄዳለች፣ ትዘራለች እኮ እኛ ቤትም ግን ይመጣሉ። እሷም ትዘራለች፣ እነሱም ይመጣሉ። እናቴ እኛ በፎቶ ስንወጣ ማለት ነው ሻቤት አላየችም ያለችን ቀን ላይ ስጨፍሩ እንዴ ማየም የለችም። ሲጀመር ነገ ስጨፍሩ ጥሩኝ፣ እኔ እወጣለሁ በቪዲዮ ያለች እንዳዘጋዝቁኝ። ግን እኔ እንደናንተ አላምርም። በነገራችን ላይ እንደናንተ ቆንጆ አይደለሁም። ወጣ ነበረ በአንዳኛ ላይ ማለት ነው። ቲጂ ካልመጣች ነገ በቪዲዮ መውጣው እኔ ነኝ። አንቺ እንዳይዘጋዝቁሽ እኔ ማር ታይ። አይ እንግዲህ ወጣይ ትልቁ ላይ አርጊ ኤአር ቢዘጋዝቁሽ እንኳን ወጥተሻል፣ ችግር የለም። እኔ ማር ኤአር ትልቁ ላይ አርጊ። አንቺ አረፋችሁ ዘግዝቁ መጣችሁ እንደፈለጋችሁ። አንቺ ቆንጆዬ ነሽ። አንቺ ታምራለሽ እኮ አንቺ ትልቅልቅ እንዳይ ወይኔ ጉድ መጣ መሰለኝ። ያንቺስ ከፋ። እነዚህ ቂንቀናሞች ማለት ነው ቢሳደቡ አልፈራችሁም፣ ግን ሞታለች ማለት ነው። ቀን ልይልሽ እስኪ መጡ እንዳራ አልመጡም። አንቺ አልመጡም። አይዞሽ አልመጡም። አትፍሪ እናቴ ሞታለች ብሎ እንዳያደርሱብኝ ብቻ ፈራኋቸው።
እኔ ዘቀዝቁኝ እኮ አልፈራም። የምፈራም እንደሆነ ታውቂያለሽ። ሙታለሽ ብለህ ፖስቱ ቤተሰብ ይደነግጣል። ስታምሪ ደግሞ ታምራለሽ አንቺ ቆንጆ ነሽ። ቢዘቀዝቁኝ ስድብ እኮ ቢዘቀዝቁኝ እኔ ምንም አይመስለኝም። እባክሽ ውዴ ምን መሰለሽ ስድብ እኮ ማንም አይሰማም። ግን ምን መሰለሽ ሞታለች ምናምን ሲሉ እኮ እሱ ነው የሚያስፈራሽ። እሱ ነው ሞታለች ብለው ሲወስቱ ቤተሰብ ባይሆን ይደነግጣል። ህመምተኛ ሰው ቤት ውስጥ ካለ ምናምን በጣም ነው የምደነግጠው ማለት ነው። እቺ ቀብራራን ቆይላክ የኔ ሲስትን ሆደን የምትበላ ጨረቃዬ የኔ ማር እሺ ዛሬ አሳዘነችኝ። የምር አስደነገጣት እኮ ይሳቅ የስራህን ይስጥህ። ይሳቅ አላየሁትም እኔ ማለት ነው። ዛሬ የሆነ ፍቅር ዩቲዩብ ላይ ያፈቀርኩት ልጅ አለና ቪዲዮ አለቀቀም። ዛሬ እየጠበቅኩ ነበር። ማነው ፖስተሻል ቤትሽ ውስጥ አለ? እስቲ አምጪልኝ። ማንን ይሆን እንበላቸው እንጂ አንቺስ ከፋ። ማንን ይሆን? እኔ አውቄያለሁ። ማነው ፍቅረሽ? አምጪ እስኪ አምጪ። ሩታዬ ናት እኮ። ወይኔ በላቸው እና መጥቷል እኮ ባይለቅም እኮ መጥቷል። አንቺ ከነ ሩታዬ ጋር አንቺ ቀንቀና በይ። አይደረኩበኝ አይነት ስሚ ቀይልን ፈቀርሽ ይቅርታ አድርጊልኝ እንጂ የማይፈቀር ሰው ነው ያፈቀርሽ ነበረና ከዛ ሩታዬን ሲሰድባት ይሸጠኛል ብዬ ተውኩት ማለት ነው። ቤቴ እያለች ናት እኮ። ወይኔ ጉዴ ሸዊቱ ፍቅሬን በተነች። ጉዶን ኩላችሁ በጣም ነበረ ከምታፈቅሪ ቆመሽ ብትቀሪ ይሻልሻል። ከምሬ ነው። ይሄ ቆረቆንዳ ድንጋይ ነው ተበላው። ሴትዮ እኔና አንቺ አንፋታም። ባልን እንዳትነቂ ነገርኩሽ። ባይኔ እንዳትነጥሪያል። ማንን ነው የምትይው አንቺ? ባሌ ማናችሁም በባሌ ቃል ደላቅም